ሰላም ጤና ይስጥልን። በአሁኑ ሰዓት በመላው ዓለም መነጋገሪያ እየሆነ ባለውና እጅግ አስደንጋጭ በሆነው መረጃ መሰረት የኢራን ባህር ኃይል የቅርብ ወዳጇና ስትራቴጂካዊ አጋሯ የሆነችውን የቻይናን መርከብ በቁጥጥር ስር በመዋል ዓለም ጉድ አሰኝቷል። ይህ ክስተት እጅግ አስገራሚ የሚያደርገው የኢራን ባህር ኃይል ይህንን እርምጃ የወሰደው የቻይናው ፕሬዝዳንት ሺጂፒንግ ከዶናልድ ትራምፕ ጋር ተገናኝተው የሆርሙዝ የባህር ወሽመጥ የንግድ መስመር ሰላሙ ተጠብቆ ክፍት ስለሚሆንበት ሁኔታ ውይይት ባደረጉበት በዚያው ዕለት መሆኑ ነው። ይህ ለቤጂንግ ያልተጠበቀ ድንጋጤና በዲፕሎማሲው መድረክ ትልቅ ፊት መንሳት ሆኖባታል። በቁጥጥር ስር የዋለችው መርከብ ሁዋዬ ቹዋን ትባላለች። ይህች መርከብ ተራ የንግድ ዕቃዎችን የምታጓጉዝ ሳትሆን በአንድ ግዙፍ የቻይና የግል የደህንነት ኩባንያ ባለቤትነት ስር የምትተዳደር ተንሳፋፊ የጦር መሳሪያ ግምጃ ቤት ናት። ዋና ተግባሯን በባህር ላይ ለሚጓዙ ግዙፍ የነዳጅ ጫኝ መርከቦች የታጠቁ የግል ጥበቃ ሰራዊቶችንና ዘመናዊ የጦር መሳሪያዎችን ማቅረብ ነው። ኢራን ይህንን መርከብ በኃይል በመያዝ ለቻይናም ሆነ ለተቀረው ዓለም ያስተላለፈችው መልእክት እጅግ ግልጽና ጠንከር ያለ ነው። ቴህራን በኔ የባህር ክልል ውስጥ ማንኛውም አይነት የውጭ ሀገር ጦር መሳሪያም ሆነ የግል የታጠቀ ሰራዊት እንቅስቃሴ በፍጹም አንታገስም የሚል ቀይ መስመር ማስመሯ ተነግሯል። ምንም እንኳ ኢራንና ቻይና ባለፉት ዓመታት እጅግ የጠበቀ ኢኮኖሚያዊና ፖለቲካዊ ትስስር ቢኖራቸውም እንዲሁም ኢራን በቅርቡ የቻይና መደበኛ የንግድ መርከቦች በወሽመጡ በሰላም እንዲያልፉ ፈቃድ ሰጥታ የነበረ ቢሆንም የጦር መሳሪያ የጫነችው እቺ መርከብ መያዟ ግን ግንኙነቱን አዲስ መልክ ሰጥቶታል። ኢራን በዚህ እርምጃዋ ሉዓላዊነቷን ለማንኛውም አሳልፋ እንደማትሰጥ የቻይና የቅርብ ወዳጆቿን ቢሆኑ የባህር ግዛቷን ለውጭ የግል ደህንነት ኃይሎች ክፍት እንድታረግ እንደማያስገዷት ለፕሬዝዳንት ሺጂፒንግ በግልጽ አሳይተዋል። ይህ ክስተት በቻይናና በኢራን መካከል ያለውን የማይበገር የሚመስለውን ወዳጅነት ጥያቄ ውስጥ የከተተ ሲሆን፣ በሌላ በኩል ፕሬዝዳንት ሺጂፒንግ ከዶናልድ ትራምፕ ጋር የጀመሩት የባህር ላይ ሰላም የማስከበር ዲፕሎማሲያዊ ጥረት ኢራን እንዳልተቀበለችው የሚያሳይ ማሳያ ተደርጎ ተወስዷል። በሆርሙዝ የባህር ወሽመጥ ላይ ያለው ውጥረት አሁን ወደ አዲስ ምዕራፍ ተሸጋግሯል። የቻይና መንግስት ለዚህ የኢራን እርምጃ ምን አይነት ምላሽ ይሰጥ ይሆን? በሁለቱ ሀገራት መካከል ያለው የነዳጅና የንግድ ልውውጥስ ምን ሊሆን ይችላል የሚለው አሁን የብዙዎች ስጋት ሆኗል። የኢራን ባህር ኃይል መርከቧን በቁጥጥር ስር መዋሉን ተከትሎ በሁለቱ ሀገራት መካከል ያለው የዲፕሎማሲ ግንኙነት ውጥረት ውስጥ መግባቱ እየተነገረ ይገኛል። ይህ ለቻይና ትልቅ የክብር ውድቀት ሲሆን፣ ኢራን ግን በባህር ክልል ላይ አዛለው የሚለውን አቋሟን በተግባር አሳይታለች። መላው ዓለም በጉጉት የሚጠበቀው ይህ ክስተት ለዓለም አቀፍ የንግድ መስመርና በጂኦፖለቲካው ላይ የሚያመጣው ለውጥ በቀጣይ ቀናት የሚታይ ይሆናል። አብራችሁን ቆዩም። ከአሜሪካ ሰማይ ስር ከተከሰተው አስደንጋጭ የጀቶች ግጭት ጀምሮ በደጃፏ ላይ እስከተደቀነው የኩባ የድሮን ስጋት እንዲሁም በባህር ላይ የአሜሪካን አቅም እየተፈታተነ ስላለው የሩሲያና ኢራን ጥምረት ዝርዝር መረጃዎችን ይዘናል። የዓለም የኃይል ሚዛን እንዴት እየተቀየረ እንደሆነ የሚያሳይ ዜና ነው። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ዜናችን እንለፍ። በአሜሪካ አይዳሆ ግዛት ማውንቴን ሆም በሚባል የአየር ኃይል ሰፈር የተከሰተው ክስተት የአቪዬሽንን ዓለም አስደምሟል። ሁለት የዩኤስ የባህር ኃይል ኤ-18G ግሎወር የኤሌክትሮኒክስ የጦር ጀቶች በአየር ላይ በሚያደርጉት ትርኢት ወቅት በከፍተኛ ፍጥነት ተጋጭተዋል። እነዚህ ጀቶች እያንዳንዱ ዋጋ ከ67 ሚሊዮን ዶላር በላይ ሲሆን የአሜሪካ የባህር ኃይል እጅግ ዘመናዊ የሚባሉ የጠላት ራዳርን የመሰናከል አቅም ያላቸው ናቸው። በወቅቱ የነበረው ትዕይንት እጅግ አስፈሪ ነበር። ጀቶቹ በአየር ላይ ተሰባብረው የሳኳ ሲሆኑ በሚታይበት ቅጽበት አራቱም አብራሪዎች በሰኮንድ ስልት ውስጥ መቀመጫቸውን ተኮሰው በፓራሹት ሲወርዱ ታይተዋል። ይህ ክስተት በአየር ትርኢቱ ላይ በነበሩ በሺዎች የሚቆጠሩ ታዳሚዎች ፊት የተከሰተ ሲሆን ወዲያውኑ የጦር ሰፈሩ በአስቸኳይ ጊዜ አዋጅ ታሽጓል። በአሁኑ ሰዓት ወታደራዊ መርማሪዎች እንዲህ ያለ ብርቅዬ አደጋ እንዴት ሊከሰት ቻለ በሚለው ላይ ምርመራ እያደረጉ ነው። የአቪዬሽን ባለሙያዎች እንደሚሉት አብራሪዎቹ የተረፉት በመጨረሻው ሴኮንድ በወሰዱት የሞትና የሽረት ውሳኔ ብቻ ነው ብለዋል። ወደ ደቡብ ስናመራ ከአሜሪካ ጠረፍ ጥቂት ርቀት ላይ በምትገኘው ኩባ ውስጥ እጅግ አስፈሪ ወታደራዊ ዝግጅት እየተደረገ መሆኑን የአሜሪካ የደህንነት መረጃዎች አጋልጠዋል። ኩባ ከ300 በላይ ዘመናዊ የጦር ድሮኖችን ማከማቸቷ ተረጋግጧል። ይህ ለዋሽንግተን ትልቅ ራስ ምታት ሆኗል። ምክንያቱም እነዚህ ድሮኖች በፍሎሪዳ ግዛት በጓንታናሞ ቦይ የአሜሪካ ጦር ሰፈርና በባህር ላይ ባሉ የአሜሪካ መርከቦች ላይ ጥቃት የመሰንዘር አቅም አላቸው ብለዋል።
ከሁሉ በላይ የሚያሳስበው ግን ኩባ ውስጥ የኢራን ወታደራዊ አማካሪዎች መገኘታቸውና የሩሲያ የቅርብ የደህንነት ድጋፍ ነው። የትራምፕ አስተዳደር ይህ ለደህንነታችን ቀጥተኛ ስጋት ነው በሚል በኩባ ላይ ከፍተኛ ጫና እያሳደረ ሲሆን፣ ኩባ ግን ይህ ራስን ለመከላከል የሚደረግ ዝግጅት ነው ስትል ተሟግታለች። በሳውዲ አረቢያና በተባበሩት አረብ ኤምሬትስ በተስተዋለው የድሮን ጥቃት አደጋ አሁን በአሜሪካ ደጃፍ ላይ መድረሱ የዓለምን ትኩረት ስቧል። በኢራን ውስጥ ደግሞ ከዚህ በፊት ታይቶ የማይታወቅ መጠነ ሰፊ የአፈሳና የቁጥጥር ዘመቻ እየተካሄደ ነው። የኢራን ባለስልጣናት እንደገለጹት ሀገሪቱ በውስጥ በኩል የጥላት ጦርነት እየተካሄደባት ይገኛል። የውጭ ሀገር ቅጥረኞች፣ ሰላዮችና አሸባሪዎች ናቸው የተባሉ ከ6500 በላይ ሰዎች በአጭር ጊዜ ውስጥ ተይዘው ወደ እስር ቤት ተወርውረዋል። የኢራን ፖሊስ አዛዥ አህመድ ረዛን ራዳን የጠላት ሀገር ላይ በሆኑት ላይ ምንም አይነት ርኅራኄ አናሳይም በማለት ዝተዋል። ኢራን ይህንን የምታደርገው ከአሜሪካ ጋር ያለው ውጥረት በከረረበትና የኢኮኖሚ ማዕቀቡ በበረታበት ወቅት ነው። ይህ መጠነ ሰፊ ስር የሚያሳየው የኢራን መንግስት በውስጥ በኩል ያለውን ተቃውሞና የስለላ ስራ ለመግታት የወሰደውን የመጨረሻ እርምጃ ነው። የአሜሪካ የባህር ኃይል በኢራን ላይ የጣለው ከፍተኛ የነዳጅ እገዳ አሁን ላይ ጥያቄ ውስጥ ወድቋል። ሩሲያና ኢራን በጋራ በመሆን የአሜሪካን የጦር መርከቦች ክትትል በድፍረት አልፈዋል። 3 በአሜሪካ ማዕቀብ የተጣለባቸው የነዳጅ ጫኝ መርከቦች 1.9 ሚሊዮን በርሜል የኢራን ነዳጅ ጭነው የአሜሪካን ቁጥጥር ሰብረው ወደ መዳረሻቸው አቅንተዋል። ይህ ክስተት በዋሽንግተን የፖለቲካ ክበብ ውስጥ የአሜሪካ የባህር ኃይል የበላይነት እየተሸረሸረ ነው ወይ የሚል ክርክር አስነስቷል። በተጨማሪም ኢራን በሆርሙዝ የባህር ሰርጥ ላይ መርከቦች የሚያልፉበትን ሕግ በአዲስ መልክ በማውጣት የዓለምን ኤነርጂ ፍሰት እንደ ፖለቲካዊ መጠቀሚያ ለመጠቀም እየሞከረች ነው። ይህ በሩሲያና በኢራን የተደረገው ድርጊት በአሜሪካ ላይ የተሰነዘረ ግልጽ ንቀት እንደሆነ ተነግሯል። በመጨረሻም ወደ ዩክሬን የጦር ግንባር ስናመራ ዓለምን ያስደነገጠው ወታደራዊ እርምጃ ሰምተናል። በግንቦት 15 በተደረገ የአየር ላይ ፍልሚያ የሩሲያ ሱ-35 የጦር ጀት በዩክሬን የምትመራውን አሜሪካ ሰራሽ ኤፍ-16 ጀት መትቶ መጣሉ ተዘግቧል። ይህ መረጃ በይፋ ከተረጋገጠ ለአሜሪካና ለምዕራባውያን ትልቅ ውርደት ነው የሚሆነው። ምክንያቱም ኤፍ-16 የኔቶ አባል ሀገራት የአየር የበላይነት መገለጫ ተደርጎ የሚወሰድ ሲሆን የሩሲያው ሱ-35 በዘመናዊ አር-77ኤም ሚሳኤል ታግዞ ይህንን ጀት መጣሉ የሩሲያን ወታደራዊ ቴክኖሎጂ ብቃት ለዓለም ያሳየበት ይሆናል። ዓለም በትኩረት በኢራንና አሜሪካ ውጥረት ላይ በነበረበት ወቅት ሩሲያ በዩክሬን ሰማይ ላይ ትልቅ ድል እያስመዘገበች መሆኑን ይህ ክስተት አረጋግጧል። ክብራትና ክብሯን ዛሬ የተመለከትናቸው ክስተቶች በሙሉ የሚያሳዩት ዓለማችን ወደ አዲስና አደገኛ ምዕራፍ እየተሻገረች መሆኑ ነው። ሰላም ጤና ይስጥልን። በአሁኑ ሰዓት በመላው ዓለም መነጋገሪያ እየሆነ ባለውና እጅግ አስደንጋጭ በሆነው መረጃ መሰረት የኢራን ባህር ኃይል የቅርብ ወዳጇና ስትራቴጂካዊ አጋሯ የሆነችውን የቻይናን መርከብ በቁጥጥር ስር በመዋል ዓለም ጉድ አሰኝቷል። ይህ ክስተት እጅግ አስገራሚ የሚያደርገው የኢራን ባህር ኃይል ይህንን እርምጃ የወሰደው የቻይናው ፕሬዝዳንት ሺጂፒንግ ከዶናልድ ትራምፕ ጋር ተገናኝተው የሆርሙዝ የባህር ወሽመጥ የንግድ መስመር ሰላሙ ተጠብቆ ክፍት ስለሚሆንበት ሁኔታ ውይይት ባደረጉበት በዚያው ዕለት መሆኑ ነው። ይህ ለቤጂንግ ያልተጠበቀ ድንጋጤና በዲፕሎማሲው መድረክ ትልቅ ፊት መንሳት ሆኖባታል። በቁጥጥር ስር የዋለችው መርከብ ሁዋዬ ቹዋን ትባላለች። ይህች መርከብ ተራ የንግድ ዕቃዎችን የምታጓጉዝ ሳትሆን በአንድ ግዙፍ የቻይና የግል የደህንነት ኩባንያ ባለቤትነት ስር የምትተዳደር ተንሳፋፊ የጦር መሳሪያ ግምጃ ቤት ናት። ዋና ተግባሯን በባህር ላይ ለሚጓዙ ግዙፍ የነዳጅ ጫኝ መርከቦች የታጠቁ የግል ጥበቃ ሰራዊቶችንና ዘመናዊ የጦር መሳሪያዎችን ማቅረብ ነው።